ባኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ አሁን ነው ታምርን እያየነው ነው። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ አሁን ነው ታምርን እያየነው ነው። ወገብን ባጭር ታጥቀህ ትሰግዳለህ ለፈጣሪህ ስትረዳ ደካማውን ተሸከምከው አምላክህን ስትረዳ ደካማውን ተሸከምከው አምላክን። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ አሁን ነው ታምርን እያየነው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአባ ኪሮስ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለሰማዕት ቅድስት ባርባራ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን
በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እንጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝተባረኸ ተቀደሰ አውዕሉ ዳሕለበት እግዚአብሔር አምላክ ስሙ ይመስገን። ክብር ምስጋና ለእግዚአብሔር ይሁን። እና ንምስክር የምስክር ነጽዓ ነውሩኒ ብጣዕሚ ጨንቆኒ ነውሩ ይሕመኒ ነውሩ ብጣዕሚ ይከብደኒ ዝበላዕኽዎ በቃ ያቃፅለኒ እንደገና ድኾን ክደይብለ በቃ ልቢ ዕፍን ያብለኒ ብጣዕሚ የጨናንቀኒ ነውሩ ካብኡ ብዕለት 3 ሕዳር ኣምዚ ጸልየ በስመ አብ ተመስገን ለአመስግን ዛጸሎት ሰትየ ብጣዕሚ ሕሽኒ ካብልሑ ብጣዕሚ ሕሽኒ ሰትየ ብጣዕሚ ሓውየ ለውጥ ኣብነሉ እና ኣሕዋተ ድንህና ንጭናቕ ኸም ዓድማትና ኮይንና ሕክምና የብልና ኢለና ንጭናቕ ናንብና ጸልና ሰትና ብነብስና ንሓዊ መድኃኒያን ክርስቶስ ቅዱስ ፍቃድ ኮይኑ ብምሕረቱ ይደግፈና። እና ሓፍተካ ኢትዮጵያ ትመጽእ ብ13 ጥቅምቲ ለባሕራትያ ኣብ ባሕሪ ልሃለት ሞተር ጠፋታ 3 መዓልቲ ኣብ ባሕሪ ውላ 13 ኣትያ 14 15 ወፃ 13 መዓልቲ ወፃ ካብ ባሕሪ ማለት እዩ። ተመስገን ለአመስግን መድኃኒዓለም ክርስቶስ ተሻገረ ለማዕንቲ ወፀ ብደረትኒ ተመስገን ክብር ምስጋና ለአኻ ይኹን። ህፃን ጨርቆስ ተመስገን። ወላዲተ አምላክ ኪዳነ ምሕረት አምና አረጋዊ ቅዱስ ሚካኤል ቅዱስ ሩፋኤል ኩልኩም ቅዱሳን ጻድቃን ሰማዕታት ምስኣነ ኮይንኩም ምሕረትኩም ረድኤትኩም ብጸሎትኩም ሓጎስኩም ቅዱሳናት ተመስገን ለአመስግን ብጣዕሚ ዕልል ለአመስግን ድጨና ወዳ በለ ኩሉ ተሓጎስ ይብርሆር ጸሎተ ቅዱስ መድኃኒዓለም ክርስቶስ ብርሃን ይልኣኸሉ ብጣዕሚ የጨንቆም ነውሩ ተመስገን ለአመስግን። ካብኡ ድማ ሕዳር ጽዮን ሕድድ በትኽ የብላ ንኮዶ ውላትለን ዋይ ታማጨለ ድንግል ማርያም ወላዲተ አምላክ ብክንፈ ጋርዳ ተጋረደኪ ካኽፉእ ነገር ትሰውርኺ ብሓጎስ ብደስታ ገጽ ርግጽ ምስ ሓፍቲ ታረኣየኒ ብለ ተመስገን ለዳ ተማጻዕሪ ድንግል ማርያም የኽፍእትለይ ብሓጎስ ሕድድ በትኻ ምሸቱ ደውላትለን በትኸና ሁላ ተመስገን ነድ ድንግል ማርያም ዕልል አመስግነ እና 22 ኣትያ ኣብዚ 14 ኣብዚ ምስሓፍታ ኣትያ ተመስገን ንለ ተሓጎሰ ምስሓፍተ ገጽ ርግጽ ኣባእኻኒ መድኃኒዓለም ክርስቶስ ካኽፉእ ሰውርኻ ብምሕረትኻ ብረድኤትካ ሓልኻ ብሓጎስ ዳእተኻለ ተመስገን መድኃኒዓለም ኩሉ ታስመርስኻ ኩሉ ትረድእስኻ ኩሉ ትሰምዕ ጸሎትና ትሰምዕ ብረድኤትካ ብምሕረትካ ትሕልወና እስኻ ኣብ ዕድማትና ኮይንና እስኻ ኢኻ ትረድአና ብለ ተመስገን ብጣዕሚ ኣመስግነ መድኃኒዓለም ኣብ ምስክርካ ይብቃዕኒ ብለ ናስካብ ለማዕንቲ እኳ መስከርኩ ይቐኒ በቃ ነገይ ደሚ ሃምዚ በቃ ምጎዛው ዓርብ ጽውዕኒ ሃም ክኢላ ስራሕ ክኸድሃም ለዋልኩ ኣይ መስከርኩ ይቐኒ ድኾነ ኮይኑ ኣብ ዕለተ መዓልቲ ኩሉ ስለ ዝፍጸም ለማዕንቲ መስክር ለኹ መድኃኒዓለም ክርስቶስ ምሕረቱ ቸርነቱ ምስኣነ ዝገበረ ተመስገን ክብሪ ምስጋና ይብጽሖት ልዕል ዝገብር ጸሎትና ንዕቅ ጸሎትና ደይ ሻለድ መድኃኒዓለም ክርስቶስ ክብሪ ምስጋና ይብጽሖ ልዕል ዝገብር አምላክ ኣማላድነት ድንግል ማርያም ጸሎት ኣምና አረጋዊ ጸሎት ቅዱስ ምጃል ረድኤት ቅዱስ ምጃል በረከታቶም ረድኤቶም ሰኣነ ዝገበሩ ኩሎም ቅዱሳናት ሰማዕታት ብጣዕሚ እየ ዳመስግን ኣነ ክብሪ ምስጋና ይብጽሖም ኣምልኾ ውዳሴ ልዕል ዝገብር አምላክ ይኹን ብሳህሉ ብምሕረቱ ድሕልወና እና ስደትና ይባረኸልና ኣብ ስደት ኮይንና ንጭናቕ ኣብ ስደትና ኮይንና ብጣዕሚ ንሓዘን ንጭናቕ እንዳሓሊና ሕክምና ደይብልና ላየን ኸዶ ላህልና ንጭናቕ ብዙሓት እንህናይና ኣሕዋት ጸልኽን ሴታያ ጸበል ብእምነት ሰትዮ ብእምነት ትገብሮ ነገር ዝገበረ አምላክ እምነትኻ ይድሪ ብጣዕሚ መድኃኒዓለም እምነትኻ ይድሪ ኣምንኽን ጸልኽን ስተያ ነብስኽን ሕወያ ኣይትጭናቕ ዓድማትኽን ኮይንኽን ዓመተ ምህረቱ ደይፍለጥ ክንና ካልዓላ ክበና ኣዕራብ ዓመተ ምህረቱ ደይፍለጥ ላልዕላ የንድፋና ካሱ ንውሕድ ግን
እግዚአብሔር አምላክ በቃል ኪዳነቶም ቅዱሳናት አምና እዛ ጸበል ዘውሰስና ብጣዕሚ ለውጥ ነው ወይ አሕዋቴ ብጣዕሚ ለውጥ ነው ወይ ጸለኸን ስተያ እግዚአብሔር አምላክ ከናመስግና ክብር ምስጋና ይብጽሕር ትልዕ እግዚአብሔር አምላክ እና ብርሃነ ስላሴ ላይ ብናአታ አማህንያት ጎሩ ምሕረቱ በረከቱ ድል እኸድና ትልዕ እግዚአብሔር አምላክ ክብር ምስጋና ለአኻ ይኹን አብርከኸዮ ይባርክኻ ይቀድስኻ በረከቱ ረድኤቱ ይብጽሕኻ እና አሕዋቴ ኩልኽን ስተያ ጸበል እምነትኡ ወና ወሳኑ እምነትኡ አምንኻ ትገብሮ ነገር ድማ እግዚአብሔር አምላክ ይኹን ይሰብካስ እንድሓምንኻዮ ካኽፉ ያውዕለካ እዩ ብድዓበየ ነገር ናዝጋፈር እምነትኡ እግዚአብሔር አምንኻ ትገብሮ ነገር ዋላ ሓንቲ ጉድለት የብሉ احنا دي ምእማንና ብዙሕ ንጉዳይና ብምሸላልና ብዙሕ ይጎድለና እዩ ግደ አሞነ ዝገበር ግን ብጣዕሚ ፈውሱ ምሕረቱ ይልኽ ስደትና ይባርከልና ስደታ ቦታትና ይባረኸ ዝገበር አምላክ አብድናናዮ በረከቱ ምሕረቱ ረድኤቱ ያብዝሐልና በሰላም ለኦፈርና በሰላም ዓድና እቴና መድኃኔዓለም ክርስቶስ በቸርነቱ ምሕረቱ ይሓልወና እናቶም ዓድና ኮይኖም መገዛ ምድሪ ዓዶም ጸልምቱዎም ቃትር ማዕልቲ ደጉ ጸልምቱዎም ድንሆለ ፈዘዳዝ ምሕረቱ ይልኣኸሎም በሰላም በሓጎስ በደስታ ዓዶም ይመልሶም መድኃኔዓለም ንኣታቶም ተሓጓስ ንኣታቶም ደስታ ያስምዕና እና ክብር ምስጋና ትልዕ ዝጋፈር ይኹን አምልኮ ውዳሴ ትልዕ ዝጋፈር አምላክ ይኹን ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ወለወላዲቱ ድንግል ወለመስቀሉ ክቡር ይታኮቱ ይሰባህ ስሙ ለእግዚአብሔር አምላክነ ወትረ ወኩሉ ጊዜ ወኩሉ ሰዓት አሜን። አባታችን አባ ኪሮስ አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው አባ አናኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስ እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለ ስትሆን ምን አገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ እደር አለው። ብፁዕ አባ ኪሮስ በቀኝ በኩል ወደ ባዕቱ ተመልሶ ይህ እርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ለምንሃለው ጸሎቴንም ስማኝ፣ ስለ አንተ ፍቅር አባትና እናትን ሚስትንና ልጆቹን ወንድሞቹንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈተላችኋል ብለሃልና ያላንተ ረዳት የለኝምና ይህ እርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላይ ተጭኖ ይደፍነውም ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌትም እልልታን እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ተአምራትን አደረገ። ቅዱሳን ትጉሃን መላእክት ለእኔ ለደሃ አገልጋይህ ያደረከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ ወዮታ አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ።
ቀዳዳ ባገኝ ብሎ ዋሻውን ዞሮ ስቁረት ባገኝ ጊዜ በስላሴ ስም በትምህርተ መስቀል አማተበበት። ድንጋዩንም ፈጣሪ እስከሚመጣባት ጊዜ ድረስ ጽኚ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበረ። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበረ። በላይዋ በአማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። እንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ በዓቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይም ማረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያላሰበ በጠዋት ወጥቶ ወደ አስቄጠስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያን ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማኅበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የአባ ጳውሊንና እንደ እነርሱ ያሉ የቅዱሳንን መነኮሳት ክብራየ። አብርሃምንና ይስሐቅን ያዕቆብና ሌሎችን ምእመናን አያቸው። ኀጢአት የሌለባቸው የሕፃናትን ማኅበር ለማሰማት በሚያስደንቅ ምስጋና ሲያመሰግናየ። ጌታችን ኢየሱስ ክርስቶስ ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስ የምንኩስናን ሥራ ልማድ ወይም ልማር ወደ አስቄጠስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያ ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋር አዋህዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ሳለ ያየውን ስለሰማውም አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ አፈሰሰ። እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ። ከአየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓት ተመለስ ብላ ተናገረችው። አባታችን አባ ኪሮስ ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምሕረት መዝገብ ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባት እንደ ጽጌረዳ ቀይ ነበረ። እነዚህም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከመንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደሪያ አስገቡት። በዚያ መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛም አገኘ። አባታችን አባ ኪሮስ ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በጉዳዮች ፊት ሞትን የማይፈራ
አርበኛ ብለው እጅ ነሱት። አባታችን አባ ኪሮስ አረፍ ብሎ መላእክት ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህን ነፍስ ከስጋው ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስ ወደዚያ በሽተኛ መነኮስ መለስ ብሎ በዚህ ገዳም ስንት ዓመት ኖርህ አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸው ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም። እንደምታየኝ ሆኜ ኖራለሁ አለው። አባታችን አባ ኪሮስ እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይራገጡታል አለው፣ ይረግጡታል አለው። አባታችን አባ ኪሮስ ወደዚህ ገዳም ማን አደረሰህ አለው። ያም ድውይ መነኩሴ እንደ አንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ሥራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባሕታዊ መነኩሴ ነበረ። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበረ። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያን ሰው እኔ ፈጽም ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት ይኖር በሞት ፍጻሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበረ። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበረ። በዚህ ሥራ ሳለ በክብር አረፈ። ነፍሱም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገር፣ የእግዚአብሔርን ተግሣጽ አትመርምር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህን ብሎ ዝም አለ። አባታችን አባ ኪሮስ አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፍ መላእክት ጋር መጣ። አባታችን አባ ኪሮስ ባየው ጊዜ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችን ስለዚህ ድሃ መነኩሴ ስለ ጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስ በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተው አለው። ጌታችን እኔ አንተን ፈጽሜ እንደምወድ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስ እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕመም ፈጥና ከስጋው
በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ፣ በመንግሥተ ሰማያት አኖረ። አባታችን አባ ኪሮስ ያድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸላለው። አባታችን አባ ኪሮስ ትኩር ብሎ አይቶት ይህ መነኩሴ እንደ እናንተ ሰው አይደለምን አለው። አባ ኪሮስ ሥጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳት የሚገባው ማዕጠንቱን መገነዙን አመጡ። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑትን መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክት ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልብንና ጥፍ ቁስጥም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚህ ሰነፎች መነኮሳት ይህ መነኩሴ ሥራይ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውም አሉ። ከዚህ በኋላ ሥጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስ ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡ የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሹም ታላላቁ መነኮሳት ወደ እነርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለ አለው። አባታችን አባ ኪሮስ የሰይጣንን ጎዳና እንድትከተሉ ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አላቸው። አበምኔቱ ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በሥጋና በነፍስ በመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱ አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ ያደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስ በበዓቱ ሳለ መላእክት ጽልመት እየተራሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔር ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው። ስለ እሊህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስ ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደ ተጠበሰ ዓሣ ሆነ። ቃሉም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው።
አባታችን አባ ኪሮስ ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪዬስ ወዴት ቸል አለኝ አለ። ይህን ብሎ ከዚያ በጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ለቅሶም ብዛት የተነሳ ሁለት ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎችን ከእኔ ወስደ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህን ታውሯልና የዚህ ዓለም ብርሃን ከአንተ ተሰውሯል። ማን ይመራሃል አለው። አባታችን አባ ኪሮስ የዲያብሎስ ነገር በሰማ ጊዜ ምርር ብሎ አለቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙን ነገደ መላእክት ትተህ ከባሪያ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባሕሪ ያደረክ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? አምላኬ አምላኬ ለምን ተውከኝ እያለ አይደለምን? እኔም ከአንተ ጋር እኩል ሳይሆን ፈጣሪ በዚህ ምሕረት ለሌለው ጠላት እጅ ለምን ተውከኝ እላለሁ። የሰይጣንን መከራቸው ደርሶብኛልና። ይህን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው ሌላ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘውም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንን ሌላ መባዓ የሰጠ አስራት ይሁንልህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። ገሉላቱንም በፊቴ እንዳንተ መልካም ዋጋ ያገኛል አለው። ይህን ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱ ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬስ በፊት ባለሟልነትን አገኘሁ አለ። ሂዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳት ማርልኝ አለው። ጌታችንም እነዚህ መነኮሳት ያመጧቸው ዘንድ አዘዘ። የእነዚያ መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስን ጸሎትህ የዳኑ እኒህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስ የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችን መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስ እንኪያስ እንዲህ የሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና መልካም ሥራ ይሰሩ ጌታዬ አንተም ፈጽመ ምሕረት አድርገላቸው አለው። ጌታችን ወዳጄ ኪሮስ እንዳልከው ይደረግልሃለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስ ባዩት ጊዜ ፈጽሞ አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበረ። አባታችን አባ ኪሮስ ነፍሳችንን ሥጋችንን ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነሃል አሉት። አባታችን አባ ኪሮስ ልብስ ምንኩስናን ያለበሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስ ወደ ውጪ ወጥቶ ትንሽ መንገድ አሳይቶ ይቺ መንገድ ከገዳማችሁ ትደርሳችኋለችና በዚህ መንገድ ሂዱ አላቸው። እንዳዘዛቸው አደረጉ። በ6 ቀንም
ከገዳማቸው ደረሱ። በዚያም ኖሩ። ቤትና ቤተ እግዚአብሔር ሰርተው እንግዳ መቀበልን ለድሃ ማዘንን በጾምና በጸሎት ኖሩ። የጻድቁ አባታችን የአባ ኪሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እንዲጠብቀን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ድምፅ የምትሰሙ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በጻድቁ አባታችን አባ ኪሮስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕት ቅድስት ባርባራን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበቡን ስልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱም ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነቴ ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ አሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ ለሁለት በመከፈል ደግሞ አሳልፋት ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ደግሞ ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በምታሰራ
ደስተኛም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ ከጽኑ እንባ ጋር ደግሞ ትማጸን ነበረ። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበረ። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስን ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው መቼም እንደማትተው በጽኑ ቃል ትናገር ነበረ። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዢ ወደ መርቅያን ዘንድ ደግሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደግሞ ሄዱ። ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምፅ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋላዋ ይከተላት ነበረ። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዋ ላይ ደግሞ በመዝለል ወደ ገዡ ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፎ ሰጣት። እንደ ሌባ የፍጢ ደግሞ አስረዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ በመጽሐፍ ቅዱስ። ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል፣ በምኩራባቸውም ደግሞ ይገፈጥሯችኋል፣ ይገፏችኋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው። ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዢም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ
ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኖር። አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይሁን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ ክብረ በዓል መታሰቢያ በሰላም አደረሰን። እግዚአብሔር ቢወድ የጻድቁን የአቡነ ኪሮስን መልክ አነባለሁ። ይህንን ድምፅ የምትሰሙ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁና ይህን ፕሮግራም የምታውቁ ላይክ እና ሼር ለምእመናን እያደረጋችሁ ለሁሉም ታደርሱልን ዘንድ በጻድቁ አባታችን አቡነ ኪሮስ ስም ለምናችኋለሁ። ይህ ጸሎት እየተዘጋጀ የሚቀርብላችሁ በሥራ ቦታ ሆናችሁ ማንበብ ለማትችሉ እንዲሁም በሕመም ላይ ሆናችሁ በሆስፒታል ላላችሁ፣ በጉዞ ላይ ላላችሁና በማይመች ቦታ ላላችሁ ምእመናን ትችሉ ዘንድ እንዲሁም ደግሞ መጽሐፍቱ ለሌላችሁ ሰዎች በየትኛውም ሰዓት እየጸለያችሁ በረከት የምታገኙበት ነው። ይህንን ለምእመናን እንድታደርሱ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም አሳስባለሁ። እጹብ ገድልከ ወመንከርከ ኃያለ በዜና እና በገድል ዝናቸው ከተሰማ አድባራትን ከዞሩ ቅዱሳን ይልቅ ገድልህ እጹብ ነው። ታምራትህም ገናና ነው። ቃል ኪዳንህ የተቀበልክ አቡነ ኪሮስ ሆይ በጸሎትህ የታመነ ኢትዮጵያዊ ባዕለ ጸጋን ከጥፋትና ከፈተና አድነኸዋልና ሰላም ለዝክረ ስምከ ከደጋግ አባቶች ስም ጋር አንድ ሆኖ በአምድ ወርቅ ላይ ለተጻፈው የስም አጠራርህ ሰላምታ ይገባል። ብዙዎችን ለፈጣሪ የምታስገዛ የጻድቁ አቡነ ኪሮስ አባቴ ለልጅ ሰማያዊት ቤትን አዘጋጅልኝ። የመላእክትን አስኬማና መጎናጸፊያ
ስጠኝ። ሰላም ለስዕርተ ርእስከ ወለርእስከ ለራስህ ጸጉር ሰላምታ ይገባል፣ ለራስህም እጅ በመንሳት ሰላምታ ይገባል። የብርሃንን ደምግባት ለተማላ ለሚያበራ ፊትህ ምስጋና ይገባል። ከሽቶ ይልቅ ምግባርህ የሚጣፍጥ ጻድቁ አቡነ ኪሮስ ሆይ ርኅራኄን ከማያውቅ ከሰይጣን ሥራ እነሆ አንተን አማላጁን እማጸናለሁ። ሰላም ለቀራነብቲከ ወለአዕይንቲከ ለቅንድቦችህም ሰላምታ ይገባል፣ ለሚያበሩ ዓይኖችህም ሰላምታ ይገባል። በፈጣሪ ስድስቱ ቃላት ኪዳናትን ለተቀበሉ ጆሮችህም ሰላምታ ይገባል። በሞት የማትለወጥ ጻድቁ አቡነ ኪሮስ ሆይ ሞትህማ ወደ ቀድሞ አባቶች እቅፍ መሸጋገሪያ ነው። ሰላም ለመላትሂከ ወለአእናፊከ ከጽጌረዳ ይልቅ ቀያይ ለሆኑ ጉንጮችህ ሰላምታ ይገባል። ከሚያስደስት ከንፈሮችህ ጋር ለአፍንጫዎችህም ሰላምታ ይገባል። የምታበራ የገዳም ኮከብ ጻድቁ አቡነ ኪሮስ ሆይ ለደጋጎች ቅዱሳን ፍርድ ፈጽሞ በተደረገ ጊዜ ከበረከትህ የቅድስናን የንጽህና ዋጋን ስጠን። ሰላም ለአፉከ ወለአስናኒከ ክርስቶስ ለሳመው ለአፍህ ሰላምታ ይገባል። ለከበረ አንደበተ ማደሪያ ለሆነ ጥርሶችህም ሰላምታ ይገባል። እንደ ኤልያስ የገዳም ኮከብ የሆንክ ጻድቁ አቡነ ኪሮስ ሆይ መጎናጸፊያህና በአንተ ላይ ያደረ መንፈስ ቅዱስ በሥጋም ሆነ በነፍስ በላያችን ላይ ይደር። ሰላም ለቃልከ ወለእስትንፋስከ የብዙዎችን በደል ለሚያስተሰርይ ቃልህ ሰላምታ ይገባል። በሥጋና በነፍስ ቁስለኞች ለሚፈውስ እስትንፋስህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ለተማጸንኩህ ለእኔ የአንተን ቤት የእኔ ቤት አድርግልኝ፣ አንተ ባለቤት እኔ ስደተኛ ነኝና። ሰላም ለጉርኤከ ወለዘዚአከ ለጉሮሮህና ለአንገትህ ሰላምታ ይገባል። በጀርባ ላይ ለተስማማ ትከሻህም ሰላምታ ይገባል። የመንፈስ ቅዱስ ማደሪያ የሆንክ ጻድቁ አቡነ ኪሮስ ሆይ በእጅ እሳትን የሚዳሱ ሰማያውያን መላእክት ያመሰግኑሃል። ሰላም ለእንግዳአከ ወለሕፅንከ ባለመለየት ለደረትህና ለእቅፍህ ሰላምታ ይገባል። ለጸሎት ለተዘረጉ እጆችህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ አባቴ ለልጅ ሳየው
የማልፈርበትና የማላፍርበትና ድል የምነሳበትን የቀራንዮን የመስቀልን ስጠን። ሰላም ለመዛርኢከ ወለኩርናእከ የመንፈስ ቅዱስ ኃይል ለተመሉ ጡንቾች ሰላምታ ይገባል። በላይ ከክንድህ ጋር ላለች ለክርንህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ከመቤታችን ስዕል በታች 9,000 ስግደታቱን ሁሉ በሰገድክ ጊዜ ወዳጄ ቅዱስ አቡነ ኪሮስ ይበቃሃል ስትል ከስዕሏ ቃልን ሰማህ። ሰላም ለራህከ ወለአጽባኢከ ለመሃል እጅ ሰላምታ ይገባል። ከእጅ ጥፍሮች ጋራ ለሚያበሩ ለእሊህ ለ10 ጣቶችም ሰላምታ ይገባል። ከተሰዓቱ ቅዱሳን ጋራ በክብር አንድ የሆንክ ቅዱስ አቡነ ኪሮስ ሆይ ከዚህ ዓለም በሞት በተወሰድክ ጊዜ ልቤ ረፍትን ሲሻ በእቅፍህ ላይ አሳርፈን። ሰላም ለገቦከ ወለከርስከ በፀሐይ ሐሩር ለተሰቃየ ጎን ሰላምታ ይገባል። በሚያቃጥል ባልጩት ድንጋይ ላይ ለተኛ ሆድህም ሰላምታ ይገባል። ጻድቁ ቅዱስ አቡነ ኪሮስ ሆይ የመንፈስ ቅዱስ ማደሪያ አድርገን፣ መንፈሳዊ ጥበብንም ግለጽልን። አባት አድርገህናልና ልጅም አድርገን። ሰላም ለኩልያቲከ ወለህሊናከ ለኩላሊትህ ምስጋና ይገባል። ለተቸገሩ ሕዝቦች ምሕረትን የሚያስብ ህሊናህም ሰላምታ ይገባል። እውነትን የምታስተምር ጻድቁ አቡነ ኪሮስ ሆይ ህሊናዬ በፈለገው መጠን በቀኝ እጅህ አንሳኝ። ሰላም ለህንብርትከ ወለነዋይ ውስጥከ በሆድ መካከል ትርፍርፍ ላለ ንዋይ ውስጥ ሰላምታ ይገባል። የምግብን ጣዕም ለናቀ ለእንብርትህም ሰላምታ ይገባል። ከአባ መቃርዮስና ከአባ እንጦንስ ጋራ በክብር አንድ የሆንክ ጻድቁ አቡነ ኪሮስ ሆይ መንፈሳዊ ትጥቅን ታስታጥቁኝ ዘንድ ኃይልህ ይሁነኝ። ሰላም ለአቆያጽከ ወለአብራኪከ ለጭኖችህ ሰላምታ ይገባል። ለእግዚአብሔር ሲሰግዱ ከጣትና ከእግር ጋር አንድ ለሆኑ ጉልበቶችህም ሰላምታ ይገባል። እንደ አባ ሲኖዳ ምግባር ትሩፋትህ የበዛ ጻድቁ አቡነ ኪሮስ ሆይ ያንተ ሥራ ምግባር ለጽኑ ፍርድ ቀን ዕዳዬን ፈጽሞ ይክፈልልኝ። ሰላም ለሰኮናከ ወለመከየድከ ወንጌልን ሲያስተምሩ ላልደከሙና ላልታከቱ ተረከዞች ሰላምታ ይገባል። ያለመለወጥ ጸንተው ለቆሙ መሃል እግሮች ሰላምታ ይገባል። መስቀልንና የመላእክትን አስኬማ የተሸከምክ ጻድቁ አቡነ ኪሮስ ሆይ
ለሰይጣን በጦሩ ድል እንዳያደርገኝ ድል አድራጊ ግርማህን አሳየኝ። ሰላም ለአጻብኢከ ወለአጽፋረ እግርከ ለእግርህ ጥፍሮችህም ሁሉ እና ለጣቶች ሰላምታ ይገባል። አርያው ለሚያምር ቁመትህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ነቢዩ እንዳለው በዚህ ዓለም ሳለው እንደ ወዲያኛው ዓለም እኖር ዘንድ ከላይ ከሰማይ ሆነ ምሕረትህን ለምንልኝ። ሰላም ለመልክዕከ ወለጸአተ ነፍስከ ደም ግባቱ ለሚደነቅ ለሚያምር መልክህ ሰላምታ ይገባል። በእግዚአብሔር ፍቃድ ከሥጋ በድን ለነፍስ መለየትም ሰላምታ ይገባል። ኃጣንን ማማለድ በብሩህ ያደረ ጻድቁ አቡነ ኪሮስ ሆይ አንተን ደጉን ቸሩን የጠላ ሰው ቢኖር ሕይወቱን ጠልቶ ሞቱን የመረጠ ሰው ነው። ሰላም ለግንዘተ ሥጋከ ወለ መቃብርከ ከርቤና ሜአ በሚባሉ ሽቱ ለተገነዘው ለሥጋ አገናነስ ሰላምታ ይገባል። በነገሥ ክርስቶስ በንጉሥ ክርስቶስ ፈቃድ ለመቃብርህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ የዕለት ምጽአት መለከት በተሰማ ጊዜ እንደ ሰነፎቹ በውጭ ቆሜ እንዳልቀር መብራት ዘይቱን ያብራልኝ። ሰላም አቡነ ኪሮስ ጻድቅ በከንፈሮቹ ኢየሱስ ክርስቶስ ለሳመ ጻድቁ ቅዱስ አቡነ ኪሮስ ሰላምታ ይገባል። እግዚአብሔርም በደመና ጋርደው ወይም አሳርገው ነፍሱ ያለ ጣር ጋራ በሥጋው ትለይ ዘንድ ቅዱስ ዳዊት የድምጿ ቃና ልብን በምትመስጠው መሰንቆ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው ብሎ ዘመረ፣ አመሰገነ። አምሃ ሰላም ለመልክህ ጥቂት የሰላምታ እጅ መንሻን አቀረብኩ። ከሕፃንነቴ ጀምሮ አንተን አባት አድርጌያለሁና ጻድቁ አቡነ ኪሮስ ሆይ በሕይወቴ ፍጻሜ ጊዜ የዓለሙ መልክ ገዥ ዲያብሎስ ሳይሰለጥንብኝ በጽኑ ቃል ኪዳን ፈጽመህ አድነኝ። ኦ አምላከ አቡነ ኪሮስ ጻድቅ አቤቱ የቅዱስ አቡነ ኪሮስ ጻድቅ አምላክ ሆይ እኔንና እኛን ሁላችን አገልጋዮችን ከሥጋና ከነፍስ ፈተና መከራ ፈጽመህ አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን አሟልተህ አቃንተህ ከጻድቁ ከአባታችን ከአቡነ ኪሮስ ቃል ኪዳን ታሳትፈን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ገናና የሆነው የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህም ፕሮግራም የምትከታተሉ የጻድቁ የአባታችን የአቡነ ኪሮስ ወዳጅ የሆናችሁ ጻድቁ አቡነ ኪሮስ ብዙ ነገር በሕይወታችሁ ያደረጉላችሁ እንደሆነ ምንም ጥርጥር የለውም። ያልተደረገላችሁ ካላችሁ በእምነት ሆናችሁ ይህንን የምስጋና መልካቸውን ብታደምጡ፣ ጸበል አድርጋችሁ ብትጠመቁ፣ ብትጠጡ በረከት ታገኛላችሁ። ሸር በማድረግ እንግዲህ አገልግሎቱን እንድናበረታ ሁላችሁንም በትህትና ጠይቃችኋለሁ ማለት ነው። የሰማዕት ቅድስት ባርባራን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበቡን ሥልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱም ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነት ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ አሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ ለሁለት በመከፈል ደግሞ አሳልፋት ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ነው ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በምታሰራ ደስተኛም ደም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። እግዚአብሔርም
መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ ከጽኑ እንባ ጋር ደግሞ ትማጸን ነበረ። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበረ። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስን ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው መቼም እንደማትተው በጽኑ ቃል ትናገር ነበረ። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዢ ወደ መርቅያን ዘንድ ደግሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደግሞ ሄዱ። ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምፅ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋላዋ ይከተላት ነበረ። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዋ ላይ ደግሞ በመዝለል ወደ ገዡ ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፎ ሰጣት። እንደ ሌባ የፍጢ ደግሞ አስረዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ፣ በመጽሐፍ ቅዱስ ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል፣ በምኩራባቸውም ደግሞ ይገፈትሯችኋል፣ ይገፏችኋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው፣ ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዢም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን
በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትከታተሉ በእውነት በቅዱሳኑ ስም ለሕዝበ ክርስቲያን በሙሉ ሼር ታደርጉላቸው ዘንድ እንደዚሁም እናንተ ራሳችሁ ላይክ፣ ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥር 8 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚህ ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። ከዚህ በኋላ መቆቅዝ ከሚባለ አላዊ መለካዊ በአባ ብንያሚን ላይ መከራን ደረሰበት። አባ ብንያሚንም ሸሽቶ ወደ ላይኛው ግብፅ ሄደ። 10 ዓመትንም እስኪፈጸም በዚያ ኖረ። ከዚህ በኋላ ያን አላዊ መቆቅዝን እግዚአብሔር አጠፋው። ለአብያተ ክርስቲያን ሁሉ ጸጥታ ሰላም ሆኖ አባ ብንያሚንም ወደ መንበሩ ሲመቱም ተመለሰ። የአስቄጥስ ገዳም ሽማግሎች መምህራን ወደ እርሱ መጡ። ወደ እርሳቸውም ሄዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት። እርሱም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያንንም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤል አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ፣ በውስጡ የሚገባ ከሚሾም በቀር የሚፈርድና በውስጡ ከንቱ ነገርን የሚናገር አይኖር፣ የእግዚአብሔር መመስገኛ ቤቱ ነውና። ይህንን ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶቻችን ትእዛዝና ሥርዓት ይፈርሳል። ይህንም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህቺ የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲናገር ከቤተ ክርስቲያኑ በስተምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ እሾመዋለሁ።
ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋለህን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና። ከልጆቹም መንፈሳዊ ሹመት የሚሾም ወይም አለቃ የሚሆን አይታጣም። በገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በስልብ ውስጥ አንዲት ቅንጣት የተረፈች እንደሆነች እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደሚያረቃቸው እኔ አምናለሁ። ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብ እንዳዘዘ ያን ሥርዓት ጽፎ ለዘወትር መታሰቢያው ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። ዕድሜውን በደረሰ ጊዜ እረፍቱ በዚያች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው። እንዲህም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም ጸሎቱ ይማረን፣ በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚያች ዕለት ለአባቶቻችን ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ እንድሪያኒቆስ አረፈ። ይህ አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያን መጻሕፍትን ተምሮ አልና። እርሱም ለእስክንድርያው ገዢ የአጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ከበሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም። በእስክንድርያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባት ሕርቃል በነገሰ በ10 ዓመት ከእስክንድርያ ዘመነ መንግስት በ933 ዓመት ተሾመ። በዘመኑ ፀሐይን የሚያመልክ የፋርስ ንጉሥ ከስራን ተነሳ። ብዙ የሆኑ ሰራዊትንም ሰበሰበ። የሶርያንና የፍልስጤምን አገሮች ከከበባቸውና ዘረፋቸው። ከዚህ በኋላ ግብፅን ከበባት። ወደ እስክንድርያም ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸው መነኮሳትን የተመሉ ነበሩ። እነርሱም ገንዘብ አላቸው፣ በተድላ የሚኖሩ ናቸው። ስለዚህ በእነርሱ ላይ እግዚአብሔር ስልጣንን ሰጥቶት ገዳማቱን አፈረሰ። እነርሱም ገድላቸው ከእርሱ ሸሽተው ከአመለጡ ከጥቂት በቀር የተረፈ የለም። ገንዘባቸውን ሁሉ ማረከ። የእስክንድርያ ሰዎች ንጉሥ ከስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ያችን አገር በእጁ አሳልፌ እሰጣችኋለሁ፣ አታፍርሳት፣ በውስጧ ያሉትን ብርቱዎች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያን ጊዜ የሀገሩን ንጉሥ አሰረው። የሀገሩን ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጃቸዋለሁና ዕድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች፣ ብርታት ያላቸውን የ40ና የ50 ዓመት የሆኑትን እንድትሰበስቡልኝ፣ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር ሰጠዋለሁ አላቸው። እነሱም እውነት መሰላቸው። ከነርሱም ዘንድ 8000 ሰዎች ወጥተው የሁሉንም ቁጥራቸውን መመዝገብም ጀመረ። እርሱ ግን ወርቅ የሚቀበሉ ይመስላቸው ነበረ። መዝገባቸውን በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። በዚያም በኋላ ወደ ላይኛው ግብፅ ወጥቶ ወደ ኒቆስ ደረሰ። በዚያም ገዳማት በውስጣቸው 700
ስራቸው ክፉ የሆነ መነኮሳትን በዋሻዎችና ቦታዎች ሁሉ እንዳሉ ሰማ። እነርሱንም ሁሉን በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህ አባት እንደራኒቆስ ገድል ግን እጅግ ያማረ ነበረ። እግዚአብሔር አገልግሎ በሰላም አረፈ። ከዓመት ሰማዕታት 347 እስላሞች በግብፅ ከመንገሳቸው በፊት በመንበረ ሲመቱ 7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። በዚህች ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛው ነው። ይህም አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ ምንኩስና የቤተ ክርስቲያንን መጻሕፍት ተማረ። ሁልጊዜም በበጎ ሥራ ያደርግ ነበረ። በአንዲት ሌሊት ብንያሚን ሆይ ደስ ይበል፣ በሃይማኖት በትር የክርስቶስ በጎች ትጠብቃቸዋለህና የሚለውን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱ ተጠበቃለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚህ በኋላ መምህሩ ወደ ሊቀ ጳጳሳት አባ እንደራኒቆስ ወሰደውና ልጅ ብንያሚን ያየውን ራእይ ነገረው። እርሱም ቅስና ሾመውና ለቤተ ክርስቲያን አስተዳዳሪ ያደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህ በኋላ ይህ አባ ብንያሚን ሊቀ ጵጵስናን ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱ ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው። በዚያን ጊዜ ቀድሶ ለሕዝቡ ሥጋውና ደሙን አቀረበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህ በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማት አለቆችም መልእክቶችን ላከ፣ እንዲሸሹ አዘዛቸው። እርሱም ወደ አባ መቃርስ ወደ አስቄጠስ በረሃ ከዚያም ላይ ወደ ላይኛውም ግብጽ ሄደ። አባ ብንያምም ከእስክንድርያ አገር ከወጣ በኋላ ከሮም ንጉሥ ከሕርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስናን ያደረበት የአብያተ ክርስቲያናትን ሁሉ ላይ የሰለጠነ ነው። ብዙዎች ምእመናን አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚን ወንድም ይዞ አሰቃየው። በጎችንም ውስጥ እሳት ጨምሮ አቃጠላቸው። ከዚህ በኋላ በባህር ውስጥ አሰጠማቸው። በእነዚያም ወራቶች ንጉሥ ሕርቃል በሕልሙ እነሆ ጉዝራን የሆኑ ብዙ ሕዝቦች በላይህ መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሡም አይሁድ እንደሆኑ መስሎት ነበረ። ለወዳጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያን ጊዜ ያትሮብ ከሚባል ምድር መጥተው በሶሪያ ምድር ነገሱ። በዚያን ወቅት የአጽ ልጅ ኡመር መጥቶ በግብፅ ላይ ነገሰ። 3 ዓመት ኖረ። ወደ እስክንድሪያም ሄዶ አፈረሳት። ብዙዎች አብያተ ክርስቲያናትን አቃጠለ። ከታችኛውም ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስን ቤተ ክርስቲያን እንዲሁም በእስክንድሪያ አገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸው ያለ ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃ የቅዱስ ማርቆስ የቤተ ክርስቲያኒቷን መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ሥጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ኡሙር ግን የአባ ብንያሚን ሥራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት። እንዲህም አለው፣ ና አትፍራ፣ ወገኖችን አብያተ ክርስቲያንን
አብያተ ክርስቲያናትንም አስተዳደራቸው። አባ ቢንያሚንም ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ኡሙርም አባ ቢንያሚንን በታላቅ ክብር ባከበረው አብያተ ክርስቲያናትን ገንዘባቸውን ካህናቱን ምድራቸውን እንዲሰጡ አዘዘለት። በ5 አገሮች ላይ የነግስ ዘንድ ወደ ምዕራብ አገር ሄዳለሁና ሂደ ስለ እኔ ጸልይልኝ፣ በተመለስኩም ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ቢንያሚንም እግዚአብሔር መንገድህን ያቅናልህ አለው። በእርሱ ላይ የሚሆነው ሁሉ ነገረው። በዚያን ጊዜ መርከቦቹን እንዲቀርቡለትና እንዲሄድም ፈለገ። በወደቡም ውስጥ መርከቦቹን አዘጋጀለት። ያችን የወንጌል ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞች ሁሉ ተሰብስበው ቢስቧት ከቦታዋ አልተንቀሳቀሰችም። የመርከቡም ሹም ፈራ፣ በውስጧም የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለኡመር ነገረው። ኡመርም ለአባ ቢንያም ይህን ነገር ቅዱስ ማርቆስ ለአባ ቢንያሚን በሕልም ተገለጠለት። በተገለጠለትን ቦታም አዘጋጅልኝ አለው። አባ ቢንያሚን በሰማ ጊዜ ተነስቶ ወደ መኮንን ሄደ። በመርከቡም ውስጥ ያለችውን የከበረ ወንጌላዊ ማርቆስ ራስ እንደሆነች አስረዳው። በዚያም በኋላ አባ ቢንያሚን የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያን ጊዜ መርከቢቱ ከወደብ ወጣች። ገዢው መኮንን ኡመርም ይህንን አይቶ እጅግ አደነቀ። ብዙ ገንዘብን ሰጥቶ ለከበረ ማርቆስ ቤተክርስቲያን እንዲሰራለት አዘዘው። ያማረች ቤተክርስቲያን ሰራ። የቅዱስ ማርቆስን ስጋ ራሱን በውስጡ አኖረ። ይህ አባት ቢንያሚንም አረማውያን ስለ ማስተማር እጅግ ተጋዳይ ሆነ። ከእርሱም ብዙ ሰዎችንም ወደ ቀናቸው ሃይማኖት መለሳቸው፣ አጸናቸው። በዚህ አባት ዘመንም ከእርሱ አስቀድሞ እንደርሱ ያልሆነ እጅግ ታላቅ የሆነ ረሃብን እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎችን ሞቱ። በሀገሩ ሜዳዎችና ገበያዎች ውስጥም የወደቁ ሆኑ። በዚህ በኋላ አባ ቢንያሚን ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱንም ዘመን 39 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የነቢይ ሚክያስ መታሰቢያ ነው። በዚህ ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ነው። ስለ ስራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል ያከብሩታል። ሚክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነው። የሚናገረው ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክ ተገለጸለት፣ ያነጋገረው ነበረ። ሕዝቡን ግን ያንን መልአክ ያዩትም ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍት እንደተጻፈ በጎልማሳነቱንም አርፎ በአባቶች ቦታ ተቀበረ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔርና ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሼር፣ ላይክ በማድረግ ፕሮግራሙን እንድትከታተሉ ለሁላችሁ ማሳሰባለሁ። ክብር ያደልልኝ።
ይማረን ነው ይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ቃልከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ ወስተመንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚያር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። ኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ